ደሞ ጀመረን 4 ጌም ሲኖሩ አሸንፈናል። ያው እኛ ጋር ቢሆን የአፍሪክ ጸጉሩን ተቆርጦ ነበረ። ሰከንድ ሃፍ ብዙም አልነበረንም፣ ፈርስት ሃፍ ይሻል ነበረ። ዊርዝ ግን ዛሬ ተመቸችኝ። በቃ ዊዝ አጭበረበርናቸው እኮ ጋይስ። በቃ ሊቨርጉሰንን በቃ ዘረፍናቸው እኮ 150 ሚሊዮን ብቻ ሰጠን። በስመ አብ ምን አይነት የሚሲ አልጋ ወራሽ የሆነ ቀጣዩ ልዑል ነው እኛ ጋር ያለው። በስመ አብ ፒውር ታለንት እንዴት እንደተመቸኝ። ፍሪምፖንግ ራሱ ጸዴ ነበረች ምናምን። ኤኪቲኬ ራሱ በጣም ደስ ብሎኛል ዛሬ። ይመቸን። ከሻሼ ጋር የነበረን ጊዜ ግን እናፍቀዋለሁ። እንዲህ ስንል የነበረውን ጊዜ በልቤ ይኖራል ሁሉ ጊዜ ተቀምጠው። ግባለት ይላል ኮንግራ ፋሚሊ። ይሄ ነው ክለባችን ሊቨርፑል። አሁን ቀስ በቀስ ክለባችን እየተመለሰ ነው ማለት እንችላለን። ተከታታይ 3ኛ ድላችንን አጣጥመን ወጥተናል። ኮንግራ ፋሚሊ እጅግ በጣም ነው ደስ ያለኝ። ግን ማለት ነው ሰከንድ ሃፉን እጅግ በጣም እንደዚህ አልጠበኩም። እውነት ነው የምላችሁ። የፈርስት ሃፉን ጨዋታ ነበር መጫወት ነበር። ምንድነው የነካን ሰከንድ ሃፍ? ለምንድነው በእንደዚህ ያህል የተጠቃ ነው? ምንድነው የተፈጠረው? ግራና ያጋባኝ ከምር ኳስ ይዘን በትክክል ተረጋግተን መጫወት አልቻልንም ነበር። እንግዲህ ሰከንድ ሃፉን ዋናው ግን ያው 3 ፖይንቱ ነው ፋሚሊ። እጅግ በጣም ደስ ብሎኛል። ፍሎሪያን ቨርትስ የጎል አካውንቱን ከፍቷል። አውሬዎች ውጡና አውሩ። ነገ ጀምሮን የእንግሊዝ ጋዜጣ ሚዲያ ጠቅላላ በቃ ስለ ቨርትስ ጎል ነው የሚያወራው። ያ ሁሉ 0-0 ምናምን እጅግ በጣም ዛሬ ልዩ ነበር። ከጎል ውጭ ራሱ ዛሬ ቨርትስን ተመልክታችሁታል አይደል? እጅግ በጣም በሚገርም ብቃት ነው ከምሬን ነው የምላችሁ የወጣው። አረ በስመ አብ ወልድ ይችለው የለ እንደ ቨርትስ በስመ አብ ፋሚሊ ባይዞ ማለት ነው። ኤኪቲኬ ራሱ ማለት ነው 1 ጎል 1 አሲስት ማድረግ የሚችለውን አሲስት ብቻ አድርጎ ነው የወጣው። ቨርትስ የሰጠው አንግል የገጨበት ኳስ እጅግ በጣም የሚያበሳጭ በስመ አብ እሱ ኳስ ራሱ ዛሬ ኤኪቲኬ ሳያስቆጥር በመውጣቱ እጅግ በጣም ቅር ብሎኛል። ከምሬ ነው የምላችሁ። ግን ያው ሰንዳፊ የነበረው ጨዋታ እጅግ በጣም ይደብራል። ፍሪፖንግ ከጉዳት የተመለሰው ፍሪፖንግ ምን አይነቱን ፍሪፖንግ ነው የተመለከትነው? በተለይ ፈርስት ሃፍ በማጥቃቱም በመከላከሉም ለሪያን ግናቨንበርግ ምን አይነት አሲስት ነበር እሱ ራሱ ያደረገው። ግናቨንበርግ ወስዶ አቤት ፋሚሊ እጅግ በጣም ነው ደስ ያለኝ። ኮንግራ ዋናው 3 ነጥባችንን ማግኘታችን ነው። ያው ቀስ በቀስ ሁሉ ነገር እየተስተካከለ ይሄዳል ብዬ አስባለሁ። ኮንግራ ፋሚሊ የ3 ነጥብ መጥፎ የለውም። ዛሬ በአንፊልድ ሜዳ ላይ ወልቭስን ገጥመን ነበር። ይቀለናል ብለን ያሰብነውን ጨዋታ ተጨንቀንም ቢሆን ልክ እንደ አርሰናል ጨዋታ አሸንፈን ወጥተናል። የምታስታውሱ ከሆነ ኤሚሬት ላይ አርሰናልንም እንዲሁ አስጨንቆት 2-1 አርሰናል ማሸነፉ ይታወሳል። ከዚህ ጨዋታ ላይ ብዙ ክፍተት እንደነበረን የተመለከትንበት ነው ብዬ አስባለሁ። በተለይ ከሰከንድ ሃፍ በኋላ ሊቨርፑል ሜዳ ውስጥ ብዙም ጥሩ አልነበርንም። ኤኒሃው የ3 ነጥብ መጥፎ የለውም። ከድሉ በተጨማሪ ደግሞ ዛሬ ለመጀመሪያ ጊዜ ፍሎሪያን ቪርትዝ የመጀመሪያውን ለሊቨርፑል ግብ አስቆጥሯልና ያ የተሻለ መነሳሳትን ያመጣለታል ብዬ አስባለሁ ለቀጣይ ጌሞች ላይ። ሰው የ3 ነጥብ መጥፎ የለውም። እንኳን ደስ አላችሁ ፋሚሊ። ሌትስ ጎ ሊቨርፑል እንችላለን። አስፈላጊ 3 ነጥብ ነበር። ምድረ ወየለ ግባና አውጣው። የሚገርም ፐርፎርማንስ ነበር ከተጫዋቾቻችን። ፍሎሪያን ቪርትዝ ፕሪሚየር ሊጉ ላይ ደርሷል። ሊቨርፑል ላይ ደርሷል። የመጀመሪያ ፕሪሚየር ሊግ ጎሉን አስቆጥሯል። ሂጎ ኤኪቲኬ አሲስት፣ ጀረሚ ፍሪምፖንግ አሲስት፣ ግራቨንበርግ ጎል። ተጫዋቾቻችን ፐርፎርማንስ ኮች አለው ዛሬ። የሚገርም ጨዋታ ነበር። በተለይ ፍሪምፖንግ እና ፍሎሪያን ቪርትዝ ቅመም ታውቃለህ፣ ቅመም የሳቃችሁባቸው ምናምን ነገር ቅመሞች ናቸው። አዳዲሶቹ ተጫዋቾች እየደረሱ ነው። ነግረናችሁ ነበርኩ ይመጣሉ ብለናችሁ ነበረ። በጊዜ ደርሰዋል። ፍሪምፖንግ ይችል ነበረ ራይት ባኩ ላይ። ከዛ ደግሞ ተቀይሮ በኬሳ ተቀይሮ ሲወጣ ደግሞ ፍሪምፖንግ ከፊት ለፊት ሲሄድ ኢቭን የራይት ዊንግ ቦታ ላይ ይችላል። ፍሎ ትለያለች። ጀርመናዊው ሞድሪች በሉልኝ ድሪብል ሲያደርግ የሚሰጣቸው ኳሶች ሊንካፑ ከኤኪቲኬ ጋር ይችላል። ኦቨርኦል ግን እንደ ቡድን የሚገርም ነበረ ሊቨርፑል ዛሬ። እንችላለን። አስፈላጊ 3 ነጥብ ወይ ባግ ምን አይነት ጀማው ምን አይነት ሊቨርፑል እያየን ያለው ምን አይነት ዊልዝ ኢዝ ባክ ጀማው ተመልሷል። የቡንደስሊጋው ዊልዝ ተመልሷል። አለቀ። ኢኪቲኬ ምን አይነት ሊቨርፑል ነው ጀማው? ምን አይነት ሊቨርፑል እያየን ነው? ኢኪቲኬ ፍሪምፖንግ ዛሬም እንደገና ደገመው አሲስቱን የመጀመሪያውን ጎል ዊልዝ
እመኑኝ ዝም ብላችሁ በዊርዝ ብያችኋለሁ። እመኑኝ አንዴ ከተነሳ ማንም አይዞ ማንም ይሄ ሊቨርፑል ነው ጀማው። ይሄ ሊቨርፑል ነው ጀማው። ኢኪቲኬ ቅመም ዊርዝ ቅመም ፍሪምፖንግ ዛሬ ክሊንሺት አለማያታችን ብቻ የሚያናድደው እንጂ ይሄ ሊቨርፑል ነው ጀማው። ተመልሰናል። ዊርዝ ማለት ይሄ ነው። የመጀመሪያውን ጎል አስቆጥሯል በፕሪሚየር ሊጉ። ከዚህ በኋላ ዊርዝን ጠብቅ እያደሚ ጠብቅ ዝም በለ። ይሄ ሊቨርፑል ነው ጀማው። ተመልሰናል ጀማው። ወደ ዋንጫው ፎክርም እየመጣ ነው። ጠጋ አይኔ ነው ጀማው። አረ ዊርትስ ጎል አስቆጠረ። የፕሪሚየር ሊግ የመጀመሪያ ጎሉን እስቲ እልል በሉ የምሬን ነው የምላችሁ። በጣም አንጀቴን የበላው ልጅ የምር በቃ ልጁ እኮ ታለንትድ ነው። በጣም ብቃት አለው ጀማው፣ በጣም ብቃት አለው። በቃ እና ግን በቃ ፕሪሚየር ሊጉ ላይ የሆነ ያወዛገበው ነገር አለ። በቃ አልቻለም። ጎል በቃ ስላላስቆጠረ ደግሞ ትንሽ ጫናውን በርትቶበታል ጀማው እና በጣም በቃ አንጀቴን ነበር ይበላል። እናንተ ጀርመን ላይ እንደዛ ሲፈካ የነበረ ልጅ አሁን ጎል አላስቆጠርም ተብሎ እኮ የሚታማ አይነት ተጫዋች አይደለም እውነቱን ለመናገር። ለማንኛውም ሊቨርፑላውያን እንኳን ደስ አላችሁ ጀማው። ዊርትዝ ጎል አስቆጠረ፣ እንኳን ደስ አለ። የሚያናደው ግን ዶርጉ ቀደመ። ምን አይነት ሰው ትናንትና ዶኩ ሆኖ ቀድሞ ጎል አስቆጠረኝ። እኛውን ከሱ በፊት አስቆጥረው ቢሆን አደንቀው ነበር። ምን ዋጋ አለው? ለማንኛውም ጀማው የምር ይገባል። አረ ይሄ ልጅ እንዲህ መጨነቅ የለበትም ጀማው። እንዴ ዊርትዝ ጎል አገባ። ዛሬ ሊቨርፑል በማሸነፉ ገነርስ ምን አይነት ጣፋጭ ቀመር እንዳዘጋጀልን ላስረዳችሁ። ሊቨርፑል ዛሬ ወልቭስን አሸንፎ ሳይደቅልልናል። ሊቨርፑል ኢዝ ባክ። መጀመሪያ ላይ ያለው ማን ነው? የሆነ ሪቹዋል ማይታል ወደ ማሸነፍ መንገድ የተመለሳችኋል። ኮንፊደንስ እየተሰማችሁ ነው። ሰገጤዎቹ ለዋንጫ መጣንላችሁ ይላሉ፣ ግን ሲኒየሮቹ ቶፕ 4 ምናምን ነገር አሁን የሚቻል እየመሰላችሁ ነው። ማን ነው ሊቨርፑል ኢዝ ባክ ያለው? እኔ ገባሽ አይደለ? ሌላው እንዳትሰማው ዝም ብሎ ነው። በእናት ተረዳኝ አይደለ? ገነርስ ደግሞ ሶስተኛ ላይ ደቅ ስላለች እዚህ ያለው የቸልሲ ወያላ የራሱ ቡድን በአስቶን ቪላ እንዲሸነፍ ምናምን ነገር የሚፈልግ ከሆነ ፋራ ነው ብዬ አስባለሁ። ግን ካልሆነ ራሱ ቸልሲ ወዶ ሳይሆን በግዱ ለቦታው መፋለም አለበት። ቪላም ለቦታው ይፋለማል። ትፈላለማላችሁ። ማንም ያሸንፍ አቻሙጡ አጭካሚ ጨዋታ ነው የምመኝላችሁ። ከዛ ቪላን የደከመ ቪላን ገብቼ እኔ አርዳታለሁ። ሃንግማን ከቻልሽ ዊኒንግ ስትሪኩን መቁረጥሽ ከቻልሽ ይመችሽ፣ እኔ ደግማታለሁ። ሁለተኛ ቢያጆ ሜዳ ቅር አይለኝም፣ ጣጣ የለውም። ካልቻልሽ ግን ነው እኔ ነው የምከፍተው። ማክሰኞ ጠብቂኝ። ቪላ በኦን ጎል ነው የምትሸነፊው። ሼባው እናመሰግናለን። ዌልካም ቱ ዘ ቶፕ 4። ትርፍ የምትከተልሽ አይመስለኝም። ወይስ ሲኒየር ሰው ይቅደም ተብሎ እናያለን። የትርፌ ጨዋታ ሰኞ ስትጮት ጎበዬ ቡድን አመጣጧ ለተመቸኝም ነው የምልህ። እንዴት እንዳትለኝ ተረጋጋ። ከወልቭስ ጋር ውለላ አይደለም ያራዳ 4 ተከታታይ ጨዋታዎችን በድል ያጠናቀቀ ሲሆን እንዲሁም 7 ጨዋታዎችን ምንም አይነት ሽንፈት አልቀመሰም ነው የምልህ። እያሳሳቀ ሊቬ ወደፊት ሞተሩን ሊነክሰው ነው ያራዳ ልጅ እየገሰገ። በዛ ላይ ያረ ፍሎሪያን ቪርትዝ ምንድን ነው የምትሰራው አንተ? ተከታታይ ጌሞች እያያችሁልኝ ነው ጎበዜ። 4ኛ ጨዋታ ነው አስደማሚ ብቃቱን ሲያሳይ ማለት ነው። በዛሬው ጨዋታ ደግሞ የፕሪሚየር ሊጉን እንግዲህ ጎሉ ማስቆጠር ችሏል ማለት ነው። ያሳለፍነው ሳምንት አሲስት ማድረጉ የሚዘነጋ አይደለም። ባለፈውም በአሁኑም የጨዋታው ማን ኦፍ ዘ ማች እሱ ነው ማለት ነው። እጅግ በጣም አስደናቂ እንቅስቃሴ ዛሬ ወልቭስ ተጫዋቾችን ፕሌይስቴሽን አድርጓቸው ነበር ነው የምላራዳልኝ። ሲቀልድ ነበር ሜዳ ውስጥ አተረፍ። ይሄ ከጀርመን የመጣና ያ ደግሞ ከፈረንሳይ እዛ ማንቸስተር ሲቲ ቤት ውስጥ ሙድ መያዝ ጀምሯል። አሁን እየገባቸው የመጣ ይመስለኛል ፕሪሚየር ሊጉ ያራዳ ልጅ ማለት ነው። ፍሎሪያን ቪርትዝ እግሮቹ በጣም ነው የሚያምሩት። ያራዳ ልጅ አበባ የሆነ እግር ያለው ተጫዋች ነው። ሊቨርፑል እያሳሳቀ ከች ብሏል። አሁን 4ኛ ላይ ተቀምጧል። ቼልሲ ወለም ካለው ይህን ቦታ የሚያስነክስ ይመስለኛል። ደግሞ የሚጋጠሙት አስቶን ቪላና ቼልሲ ናቸው። ከሁለት አንዱ ነጥብ መጣሉ ለዚህ ቡድን የሚጠቅመው ይመስለኛል ማለት ነው። ሊቨርፑል ግን እያሳሳቀ ወደፊት መሮጥ ጀምሯል ማለት ነው። አሁን ሞተሩ እየሞቀ ይመስለኛል። ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንግ ይደረግ። ይሄ ቲም እየተመለሰ ነው ብዬ ተናግሬ ገና ሳልጨርስ በሳምንቱ ደገሙ። ሊቨርፑል ፈረስት ሃፍ 2-0 ወልቭስን። እንዳትንቁ ወልቭስን። ፕሪሚየር ሊግ ላይ የሚናቅ ቲም የለም ሲጀመር ጭራሽ ቨርስ ጎል አስቆጥሯል። 0-0-8 ምናምን የተባለ ሲሾፍ ይሄ ልጅ ፎርሙን እስኪያገኝ ነው ሊጉን እስኪለምድ ነው ብዬ ተናግሬ ነበረ። ተመልከቱ፣ ሊቨርፑል እየመጣ ነው። ምንም የሚቀለድበት ነገር አይደለም። እኔ ዩናይትድ ደጋፊ ብሆንም የኳስ አፍቃሪ ነው።
እያየናቸው እነሱም እየመጡ ነው ያሉት። ሊጉ በጣም ከባድ ነው የሚሆነው፣ በጣም ከባድ ነው የሚሆነው ማለት ነው። ሁላችንም ልብ ያላለው ነገር ማለት ነው ይሄ ቲም እየመጣ ነው። ዝም ብሎ አይ ነው የገጠመው ማንም ሲለጠለጥ የነበረውን ወልቭስ ነው። ጨዋታውን ለመመልከት አልቻልኩም ብዙም፣ ምክንያቱም አርሰናል ላይ እየተቋጠረ ስለነበረ ማለት ነው። ግን ችግር የተፈጠረው ምንድን ነው? ይሄ ሳምንት የሆነ ችግር ተፈጥሯል። ቨርትስና ዶርጉ ገብቷል። ይሄ ሰውዬ ገባ። አሁን ጨዋታው ላይ ለመረዳት የሞከርኩት ነገር ይሄ ሰውዬና ኤኪቲኬ አሪፍ ጥምረት እያሳዩ ነው። አሪፍ ነገር ለማየት እየሞከር ነው። ፍሪፖን ከመጣ በኋላ ጨዋታ በጣም የተስተካከለ ይመስላል። ለምን ባለፈውም ልክ እንደዚሁ ነው። ወልቭስ ግን አሁን ሶስተኛ አራተኛ ናቸው። ያው አስቶን ቪላ ነገ በ32 ነጥብ ግን ገንዘብ እንዴት ደስታን እንደሚገዛ ከሊቨርፑል ተማር ነው የምልህ አባቴ። ኢኪቲኬ አሲስት ዊርትዝ ጎል ሁለተኛውን ጎል አስቆጥሮላል ይላል። ሁለተኛውን ጎል ያስቆጠረው ዊርትዝ ነው። እዚህ ጋር አንብበው ማን ይላል? ፍሎሪያን ቪርትዝ ጎል አስቆጥሯል አባቴ። 0-0-0 ምናምን ከዚህ በኋላ መስማት የማልፈልገው ቃል ነው ማለት ነው። ምን አይነት ጨዋታ ነበር ሲጫወተ የነበረው? ግራቨንበርች ራሱ ምን አይነት ጎል ነው ያስቆጠርከው? ትችላለህ ነው የምልህ። ሊቨርፑል ተመልሷል። በስርዓት ነው የተመለሰው። 4ኛ ደረጃ ላይ ቁጭ ብለናል። የሚገርም ጨዋታ ነበር ያስመለከቱን። አንድ ጎል ባይቆጠርብን አሪፍ ነበረ። ይሄ ክለብ ያስፈራል ነው የምልህ። ትንሽዬ ነው እንጂ ማስፈራቱ የማይቀር ነገር ነው። ሊቨርፑል የሚገርም ጨዋታ፣ የሚገርም ዊን 2-1 አሸንፈናል ማለት ነው። 4ኛ ደረጃ ተቀምጠናል። የሚገርም ጨዋታ ነበረ። በቃ ምንም ማንም እንዳይከፋ ግባ እናውጣው። ዊርትዝ ማግባቱ እኔ በቃ እምባዬን የመጣው ማለት ነው። ዊርትዝ ሲያገባ እንዴት ደስ እንዳለኝ ነው የምላችሁ። ይመቻችሁ ሊቨርፑል። ፕሪሚየር ሊጉ ግን ወዴት እየሄደ ነው? ነጥቡን ራሱ አያችሁት? 10 ነጥብ ከአርሰናል ጋር። አንቺ ፍሎሪያን ዊርትዝ ወልቭስ ላይ ሲሆን አገባች። ወልቭስ ላይ ሲሆን ሌላኛው ደግሞ 2-1 ተጨንቀው ማለት ነው። ወልቭስ እኮ ጎሉን ለማግባት የቸገረው ቡድን ነው። አርሰናል ላይ ብቻ ነው ያገባው። ለማንኛውም ወደ ማሸነፍ መምጣታቸው ጥሩ ነው። ከ13 ቀን በኋላ ከአርሰናል ጋር ጨዋታ አላቸው ማለት ነው። ሊቨርፑል አዌ በእርግጠኝነት ሊጋደሉ ነው የሚገቡት። ምክንያቱም ታይትል ሬሱ ላይ መሆን የሚፈልጉ ከሆነ ግዴታ ማሸነፍ የሚኖርባቸው ጨዋታ። በዛ ላይ አርሰናል ደግሞ ከሊቨርፑል በፊት 2 ከባባድ ጨዋታዎች አሉበት። በርንማውዝ አዌ እና ቪላ ሆም አሁን ማክሰኞ ነው የሚደረገው። ባለፈው እንደዛ አስቀይሟቸው ይበቀሏቸው ይሆን እናያለን። ሊቨርፑልን በተመሳሳይ 2-1 ድል ማድረግ ችሏል። ዛሬ የ2-1 ቀን ነው የሚመስለው። ማንቸስተር ሲቲም አርሰናልም ሊቨርፑልም ተጋጣሚዎቻቸውን 2-1 ማሸነፍን የቻሉት በ18ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወራጅ ቀጠና ላይ የሚገኙን ወልቭስን አንፊልድ ያስተናገደው ሊቨርፑል በፍሎሪያን ቪርትዝ እንዲሁም ደግሞ ግራቨንበርች ጎሎች አማካኝነት 2-1 ማሸነፍ ችሎ ጣፋጭ 3 ነጥብ በማግኘት 32 ነጥቦችን በማግኘት 4ኛ ደረጃ ላይ በሰዓት መቀመጥ ችሏል። ፍሎሪያን ቪርትዝ የመጀመሪያ ፕሪሚየር ሊግ ጎሉን ለሊቨርፑል ማስቆጠር የቻለ ሲሆን ሁጎ ኤኪቲኬ እንዲሁም ደግሞ ፍሪምፖንግ ሌሎቹ የዘንድሮ የሊቨርፑል ፈራሚዎችም በዚህ ጨዋታ ላይ አሲስት ማድረግ ችለዋል ማለት ነው። ቪርትዝ ሰሞንኛ እንቅስቃሴዎቹ በጣም መልካም የሚባሉም እንደሆነ እየተመለከተ እንገኛለን። ጎሏም እንግዲህ ለተጫዋቹ ሞራል ይበልጥ በደንብ ትረዳዋለች ተብሎ ይጠበቃል። የወልቭስን ብቸኛ ጎል ማስቆጠር የቻለው ተጫዋች ቡዌኖ ነበረ። በዚህ ጨዋታ ላይ ግን ሊቨርፑሎች በጣም የተሻለ ፐርፎርማንስ ነበራቸው። ግራቨንበርችም ቪርትዝም ኤኪቲኬም የተሻለ ፐርፎርማንስ የነበራቸው ተጫዋች ነበሩ ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ቲክቶክ ቪዲዮዎችን ፖስት ሳደርግ እያዘብኝ ስለሆነ ነው ዘግይቶ እናንተ ጋር የሚደርስላችሁ። ስለዚህ ኮፒ ሊንክ ሪፖስት